ዛሬ ዓለም በአንድ ጥልቅ ጥያቄ ተወጥራለች። ማን ቀድሞ ጥይት ይጨርሳል? ፕሬዚደንት ዶናልድ ትራምፕ የማያልቅ የጦር መሳሪያ ክምችት አለኝ ሲሉ በኩራት ተናግረዋል። በሌላ በኩል ቴህራን ከአሜሪካ በላይ የመቋቋም አቅም አለን ስትል ዝታለች። ነገር ግን መሬት ላይ ያለው እውነት ሌላ ነው። የሳተላይት መረጃዎችና ወታደራዊ አሃዞች እንደሚያሳዩት ከሆነ በኢራን ሰማይ ላይ የሚተኮሱ ሚሳይሎች ቁጥር በከፍተኛ ሁኔታ ቀንሷል። ይህ የጦርነቱ መለስለስ ነው ወይስ ክምችቱ ተሟጧል? ዛሬ በዚህ ሰፊ ዘገባችን በዋሽንግተንና በቴህራን መካከል ያለውን የጦር መሳሪያ ሽኩቻ በዝርዝር እንፈትሻለን። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። ትራምፕ ቅዳሜ ዕለት ከጦር መሳሪያ አምራቾች ጋር ለምን አስቸኳይ ስብሰባ እንደጠሩ የምንገነዘብበት ሚስጢር አለ። ኢራን በሺዎች የሚቆጠሩ ድሮኖችንና ሚሳይሎችን በማከማቸት ትታወቃለች። ነገር ግን የቅርብ ጊዜ መረጃዎች እንደሚያሳዩት ከሆነ ቴህራን የቁጠባ ፖሊሲ የጀመረች ይመስላል። የቁጥሮች ጨዋታ። የአሜሪካው የጦር ጄኔራል በሰጡት መግለጫ የኢራን የባሊስቲክ ሚሳይል ማስወንጨፍ አቅም ከመጀመሪያው ቀን አንጻር በ86 በመቶ ቀንሷል። ይህ አሃዝ ዝም ብሎ የመጣ አይደለም ብለዋል። የድሮኖች ጣፈንታ። ያቺ ሩሲያን ጭምር የረዳችው ሻሂድ ድሮን ዛሬ በኢራን ሰማይ ላይ የመታየት ዕድሏ በ73 በመቶ መቀነሱን መረጃዎች ያመለክታሉ። የአየር የበላይነት ማጣት። አሁን ላይ የአሜሪካና የእስራኤል ጀቶች በኢራን ሰማይ ላይ እንደ ልባቸው እየበረሩ ነው። የኢራን የአየር መከላከያ ስርዓቶች ክፉኛ ተመትተዋል። አሜሪካ በዓለም ቀዳሚዋ ወታደራዊ ኃይል መሆኗ አይካድም። ነገር ግን ሀብታምም ይጨርሳል እንዲሉ ዋሽንግተንም ስጋት ገብቷታል። የፓትሪዮት ቀውሱ። እያንዳንዷ የፓትሪዮት ሚሳይል $4 ሚሊዮን ታወጣለች። አሜሪካ በዓመት የምታመርተው 700 ብቻ ሲሆን አሁን ግን ክምችቷ በፍጥነት እየተሟጠጠ ነው። ዩክሬን ትፈልጋለች፣ እስራኤልም ትፈልጋለች። የታይዋን ስጋትም አለ። የገልፍ ሀገራትም ጥያቄ አለበት። ርካሽ ቦምቦች። አሜሪካ አሁን ውድ የሆኑትን ቶምሃውክ ክሩዝ ሚሳይሎችን ትታ ርካሽ የሚባሉትን ጄዳም ቦምቦችን መጠቀም ጀምራለች። ይህ የሚያሳየው አሜሪካ ለረጅም ጊዜ የሚቆይ ጦርነት ውስጥ ለመቆየት ስትራቴጂዋን እየቀየረች መሆኑን ነው። የትራምፕ ስብሰባ። ፕሬዚዳንቱ በዚህ ሳምንት መጨረሻ ከጦር መሳሪያ አምራቾች ጋር የሚገናኙት ለምንድን ነው? መልሱ ግልጽ ነው። ምርቱ እንዲጨምር ጫና ለመፍጠር። ይህም የሚያሳየው የማያልቅ ክምችት አለን የሚለው ንግግር ለፖለቲካ ፍጆታ እንጂ በውስጥ በኩል ጥይት የማለቅ ስጋት እንዳለ ትልቅ አመላካች ነው። በእርግጥ የጦር መሳሪያ ክምችት ብቻውን ጦርነትን አያሸንፍም። ዩክሬንና ሩሲያ ለዚህ ትልቅ ማሳያ ናቸው። ኢራንም ከፈረንሳይ በ3 እጥፍ የምትበልጥ ሰፊ አገር በመሆኗ መሳሪያዎቿን ደብቃ የመቆየት ዕድል አላት። እንደ ሐማስና ሁቲዎች ሁሉ በአየር ጥቃት ብቻ አንድን ኃይል ሙሉ በሙሉ ማጥፋት የማይቻል መሆኑን ታሪክ አስተምሮናል። ነገር ግን አንድ እውነት አለ። የጦርነቱ ቀጣይ ምዕራፍ የአይጥና የድመት አደን ይሆናል። አሜሪካ የኢራንን ፋብሪካዎች ለማውደም ስትተጋ፣ ኢራን ደግሞ ያሏትን ጥቂት ሚሳይሎች ለወሳኝ ጊዜ ትቆጥባለች። የአሜሪካው የጦር ሚኒስትር እንዳሉት ኢራን ከኛ በላይ መዝለቅ አትችልም የሚለው ንግግር በተወሰነ መልኩ እውነት ሊሆን ይችላል። ነገር ግን ዋጋው ምን ይሆን? ለዚህ ምላሽ የሚሰጠን ጊዜ ብቻ ነው። ዓለማችን በሁለት ግዙፍ ኃይሎች መካከል ባለ የጥፋት አፋፍ ላይ ትገኛለች። በአንድ በኩል የዓለማችን ቀዳሚ ወታደራዊ ኃይል የቢሊዮን ዶላር ቴክኖሎጂዎች ባለቤት የአሜሪካው የብረት ክንድ፣ በሌላ በኩል ለ10 ዓመታት በለጋ መሬት ስር የጥፋት መጋዘኖችን የገነባችው የምዕራባውያንን እንቅልፍ የነሳችው የፋርስ አንበሳ ኢራን። አሜሪካ በዘመናዊነት ስትመካ፣ ኢራን በምስጢራዊነት ትመልሳለች። አሜሪካ በጀት ስታወጣ፣ ኢራን በስትራቴጂ ትመታለች። የአሜሪካ ወታደራዊ አቅም በቁጥር ብቻ የሚገለጽ አይደለም። እሱ የሰው ልጅ የደረሰበት ከፍተኛው የጥፋት ቴክኖሎጂ ውጤት ነው። በአየር ላይ አሜሪካ የሰማይ ላይ ንግሥት ነች። በራዳር የማይታዩት ኤፍ-22 እና ኤፍ-35 ጀቶች የጠላትን ሰማይ ሰንጥቀው ሳይታዩ መምታት ይችላሉ። እነዚህ አውሮፕላኖች መሳሪያ ብቻ አይደሉም፣ የሚበሩ ኮምፒውተሮች ናቸው። በውቅያኖስ ላይ 11 ግዙፍ የኒውክሌር አውሮፕላን ተሸካሚ መርከቦች እያንዳንዳቸው እንደ አንዲት አነስተኛ ሀገር ጦር ኃይል አላቸው። ፎርድ ክላስ የተሰኘው መርከብ ብቻውን የኢራንን ባህር ዳርቻ ወደ እሳት ገንዳ የመለወጥ አቅም አለው። የኒውክሌር 3 ማዕዘን። አሜሪካ ከምድር ስር፣ ከባህር ስርና ከአየር ላይ የኒውክሌር ጥቃት የመሰንዘር አቅሟ አቻ የለውም። ነገር ግን ይህ ሁሉ ግርማ ሞገስ በኢራን ጠባብ ባህር ዳርቻ ላይ ሲደርስ ምን ይገጥመዋል? ኢራን ሞኝ አይደለችም። ከአሜሪካ ጋር
ፊት ለፊት በጄትና በመርከብ ብዛት መወዳደር እንደማትችል ታውቀዋለች። ስለዚህ የተመጣጠነ ያልሆነ ጦርነት የሚባለውን ስልት መረጠች። የሚሳኤል ዝናብ። ኢራን በመካከለኛው ምስራቅ ግዙፍ የሚሳኤል ክምችት ባለቤት ነች። ሻሃብና ከይበር ሸካን የተሰኙት ሚሳኤሎች እስራኤልን አልፈው አውሮፓ ድረስ የመድረስ አቅም አላቸው። እነዚህ ሚሳኤሎች የተቀበሩት በተራሮች ስር ባሉ ሚሳኤል ከተሞች ውስጥ ነው። የአሜሪካ ሳተላይቶች እንኳን ሊያዩዋቸው በማይችሉበት ጥልቀት። የድሮን አብዮት። የኢራን ድሮኖች ዛሬ ዓለምን እያነጋገሩ ነው። ርካሽ ግን ገዳይ ሻሂድ ድሮኖች በዩክሬን ሰማይ ላይ ያሳዩት አቅም ለአሜሪካ መከላከያ ትልቅ ማስጠንቀቂያ ሆኗል። የሆርሙዝ ባህር ሰርጥ። ኢራን በባህር ላይ ያላት ስልት ትንኝና ዝሆን ነው። በሺህ የሚቆጠሩ ፈጣንና ትናንሽ ጀልባዎች የአሜሪካን ግዙፍ መርከቦች ከበው በሚሳኤልና በፈንጂ ሊያጠቁ የተዘጋጁ ናቸው። ጦርነቱ በባሩድ ብቻ አይደለም። በሳይበር ዓለምም አሜሪካና ኢራን የማይታይ ደም አልባ ጦርነት ውስጥ ናቸው። ኢራን የአሜሪካን የኃይል መሠረተ ልማቶች ለማጥቃት ስትሞክር፣ አሜሪካ ደግሞ የኢራንን የኒውክሌር ጣቢያዎች በቫይረስ ለማሽመድመድ ትጥራለች። ትልቁ ጥያቄ ግን ኢራን የኒውክሌር ቦምብ ባለቤት ለመሆን ስንት እርምጃ ቀራት የሚለው ነው። ይህ ጥያቄ ነው የአሜሪካን ጀነራሎች ሌሊት እንቅልፍ የሚነሳቸው። ኢራን የኒውክሌር ደረጃ ላይ ከደረሰች በመካከለኛው ምስራቅ ያለው የኃይል ሚዛን ለዘላለም ይቀየራል። አሜሪካ በቴክኖሎጂ በበጀትና በኃይል ብልጫ አላት። ኢራን ደግሞ በጂኦግራፊያዊ አቀማመጥ በጽናትና ባልተጠበቁ ድብቅ መሳሪያዎች ትመካለች። በእነዚህ ሁለት ኃይሎች መካከል የሚነሳ ጦርነት አሸናፊ አይኖረውም። የዓለም ኢኮኖሚ ይፈራርሳል። የነዳጅ ዋጋ ሰማይ ይነካል። ሰብአዊ ቀውሱም ታሪክ የማይረሳው ይሆናል። ዓለም የምትጸልየው ይህ የጥፋት መጋዘን መቆለፊያው እንዳይከፈት ነው። ነገር ግን ታሪክ የሚያስተምረን አንድ እውነት አለ። ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ። ሁለቱም ሀገራት እያደረጉ ያሉት ይህንኑ ነው። እናንተስ ምን ታስባላችሁ? የአሜሪካ የቴክኖሎጂ የበላይነት ወይስ የኢራን ድብቅ ስልት ያሸንፋል? በኮሜንት መስጫው ላይ ሐሳባችሁን አጋሩን። ለተጨማሪ ወቅታዊና ጥልቅ ትንታኔ ዘገባዎች ቻናላችንን ሰብስክራይብ ያድርጉ።